ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያለን ዛሬ በእንተዋወቃለን ነው ፕሮግራማችን። 3 ጓደኛ ማቾች 6 ናቸው። 2 ስለሆናችሁ እንደ አንድ ደግሞ ቆጥረው 3 ጓደኛሞችን ይዘንላችሁ መጥተናል። እንግዲህ ቆንጆ ቆይታ እናደርጋለን። በነሺዳ ስራዎቻቸው ታውቋቸዋላችሁ። እዚሁም ነሺዳቸውን በዛው ይሉልናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁንም በያላችሁበት መልካም በዓል እንመኛለን። እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን አደረሳችሁ። እንዴት ናችሁ? አልሐምዱሊላህ። በጣም ነው የሚያምረው አለባበሳችሁ። አንድ አይነት። ብዙ ጊዜ ግን ያው ይሄ ከላይ የሚለበሰው ምንድን ነበር የሚባለው ስሙ? እቺ ወይስ ቶብ ጀለቢያ? ቶብ የሚባለው ቶብ የሴቶች ነው ይባላል። ቶብ የሚባል ግን አብዛኛው ጊዜ ጀለቢያ ነው የሚባለው። ኮፍያው ስም አላት እንጂ ኮፍያ የምትባለው እንጂ ስም የላትም። በጣም ነው የምታምሩት። እናመሰግናለን። መጀመሪያ እናንተ ልተዋወቃችሁና ከዛ በኋላ ደግሞ ወደ ጥያቄዎቻችን እንለፍ። እሺ፣ ስሜ መሐመድ ኑር ሳይድ ይባላል። የመጣሁት ከወዶ ዘማች ከአንጀሻ ዲፓርትመንት ወይም አንጀሻ አርት ግሩፕ ነው የመጣሁት። ጓደኛስ? እሺ፣ እኔ ሱፊያን ያሲን እባላለሁ። ያው ተመሳሳይ ከወዶ ዘማች የነሺዳ አርት ግሩፕ አንጀሻ የሚባል ቲም አለ። ከዛ ነው የመጣሁት። አብዱል ወዱድ ኸይሩ፣ ያው በአጭሩ ደግሞ አብዱ ማለት ትችላላችሁ። እኔም በተመሳሳይ ወዶ ዘማች ከአንጀሻ አርት ግሩፕ ወይም የነሺዳ ግሩፕ ነው የመጣሁት። እሺ፣ ሙአዝ ካሚል አሊ ይባላለሁ። ልክ እንደ ተመሳሳይ ነኝ። ከወዶ ዘማች አንጀሻ የአርት የነሺዳ ግሩፕ ነው። እሺ፣ እኔ ማሩፍ ኸይሩ እባላለሁ። ያው እነሱ እንዳሉት ከወዶ ዘማች አንጀሻ ግሩፕ አባል ነኝ። አሚር መኑር እባላለሁ። ከወዶ ዘማች የአንጀሻ የነሺዳ አርት ግሩፕ አባል ነኝ። ስሙ ምን ማለት እንደሆነ ማወቅ ይቻላል? እንግዲህ ስሙ በረሱል ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሃቢ ነበርና ድምፁ በጣም ነው የሚያምረው ነሺዳ ሲል ማለት ነው። እና ከዛ በኋላ በግመል ጉዞ ላይ ያሉ ያለ ይነሽዳል እሱ ወይም ያዜማል ማለት ነውና ከዛ በጣም ድምፁ ከማማሩ የተነሳ ግመሉ ላይ ያሉ ሴቶች መንቀሳቀስ ጀመሩ። ከዛ ምን አላቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉት ለዚህ ሰው ሪፍቀተ ቢልቀዋሪር ያንጀሽ አሉት። ድምፅህን ቀስ አድርግ፣ ሴቶች ይሰበሩብሃል። ድምፁ በጣም ከማማሩ የተነሳ ሴቶቹ ሊወድቁ ይችላሉና ከዚህ የተነሳ ድምፅህን ዝቅ አድርጋሉትና ከዚህ ተነስተን እኛም በዋነኝነት ስራችንን ትኩረት አድርገን ወዶ ዘማች እንደ ቲም በጣም ብዙ ዲፓርትመንቶች አሉት የተለያዩ ሀገራዊም እንዲሁም ደግሞ ክልል አቀፈም ስራዎችን በማስተባበር ይታወቃል። ከዛ በዘለለ ግን እኛ ልክ እንደ አንድ አርት ቲም አንጀሻ በሚባል በሰሃቢዩ ስም የተለያዩ ነሺዳዎችን ሀገር አቀፍም እንዲሁም ኢንተርናሽናል ስራዎችን እየሰራ እንገኛለን። ልብሳችሁ አንድ አይነት ነውና አንድ አይነት የሆነበት ምክንያት አለው? ብንሰማው ደስ ይለኛል። ይሄኛው ያው ስሙ ላይ እንደሚለው ወዶ ዘማች እንዲሁም ደግሞ በአንደኛው አርማ አንጀሻ የሚል ስም አለው። ወዶ ዘማች እንዳልኩሽ የቲሙ ያጠቃላዩ ስም ሲሆን አንጀሻ የምትባላ ደግሞ እዛ ውስጥ አንድ ያለ ቲም ነው። በሄድሽበት ቦታ ሁሉ ፕሮሞት ማድረግ ስላለብሽ ያለሽን ማንነት ልክ ሰዎች ቲሸርት፣ ኮፍያ ለብሰው ራሳቸውን ፕሮሞት እንደሚያደርጉት ሁሉ እኛም ደግሞ በዚች በአረንጓዴ አሻል ብዙ ሰዎች ያቆናል ማለት ነው። ያው ቀጣዩ ጥያቄያችን የሚሆነው ከአንድ አይነት ግሩፕ እንደመጣችሁ ተረድቻለሁ። ጓደኝነታችሁ የጀመረው ከስራ በኋላ ነው ወይስ ከዛ በፊት? እኔ ልመልስ ወይስ ተራ ብትበሉት ደግሞ ደስ ይለኛል ሁላችሁም ብትሳተፉ። አሚሮ ያው ስለኔና እሱ ነው የማወራው አይደል? ሁሉም በየተራ ይደርሰዋል። ግን ስለ ጓደኝነታችሁ የሆነ ሚንበር ቲቪ የሚባል አለና እዛ ላይ የተዘጋጀ እንደዚህ ላይክ እንደ አይደል መንዙማና የነሺዳ ውድድር ነበረ ዳና ከዋክብት የሚባል እና እሱ ውድድር የጀመረ ሰዓት ላይ እኔም እሱም ለመወዳደር ሄደን ነበርና ያኔ ነው መጀመሪያ የተዋወቅ ነው። ግን ያው በስሱ ነበረ። ግን እዚህ ከገባን በኋላ አሁን ይሄ ግሩፕ ከተመሰረተ ወደ 3 አመት ሆኖታል። ወዶ ዘማች የሚለው ሳይሆን አንጀሻ የአርቱ ግሩፕ 3 አመት ሆኖታልና በደንብ የተጠናከረው በዚህ 3 አመት ነው። ያኛውን ከደመርነው ግን 6 አመት አጠቃላይ። የነ ሙአዝስ የኛ ደግሞ 2012 ላይ መድረሳ ላይ ነው የተዋወቅነው። ያው ትውውቃችን ግን የጓደኝነት ያህል አልነበረም። ያው የጓደኝነት ያህል ያደረገው አንጀሻ ወዶ ዘማች ነው። እዛ ላይ ወዶ ዘማች ቲም ላይ እኔ ሰራ ነበረ እና ይሄ የአንጀሻ ቲም ሲመሰረት ከአዲስ አበባ ኢትዮጵያ ላይ ነው መሰለኝና
200 ምናምን ሰዎች ተወዳድረው ነበር ወደዚህ ቲም ለመግባት ማለት ነው። እና ከ200 ከተወዳደሩት 200 ሰዎች ውስጥ 18 ሰዎች አለፉ። ከነዛ ውስጥ ነበራችሁ እናንተ? እኛም ከነዛ ውስጥ እኛ መጀመሪያ ቲሙ ላይ ነበረን። ሊወዳደሩ ከመጡ ሰዎች ጋር አንጀሻን ብሎ ከመጡ ሰዎች ጋር ደግሞ ተቀላቀለም ማለት ነውና አብዱ ደግሞ አንጀሻ ላይ ለነሺዳ ሊወዳደር እንትን ያለ የመጣ ሰው ነበርና በዛ አጋጣሚ ከ200 ሰዎች 18 ሰዎች ካለፉት ውስጥ አንዱ እሱ ነበርና ከሱ ጋር ነው የተዋወቅነው። 3 አመት ምናምን ይሆናል። ሱፊያን ያው የኛም ተቀራራቢ ነው። ተውቅ ነበረን ከዛ በፊት አንዳንድ ቦታዎች ላይ የሆነ ፕሮግራም ምናምን ሲኖር እንተያይ ነበር። ያን ያህል የጠበቀ ግን ሪሌሽን አልነበረንም። ይሄ ቲም ከተመሰረተ በኋላ ግን ያው ግንኙነታችን በጣም ጓደኝነቱ በደንብ ተጠናከረ። ምን ያህል ጊዜ ሆነው? ያው 3 አመት ማለት ነው። ስለዚህ ሁላችሁም 3 አመት ነው ጓደኝነታችሁ በደንብ ጥብቅ ያለ ጓደኝነቱ የነበረው ማለት ነው። እሺ እንግዲህ አንዳችሁን ከማስወጣቴ በፊት ግን አንድ ነሺዳ ብትሉልኝ ደስ ይለኛል። የጋራ ነው ወይስ የጋራ ይሻላል? ሁላችሁም ስላላችሁ طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع مرحبا يا خير ردا هممي شكمي كنسو من قدين يا كنو درسو يا زنات يا فكر أرما يا كونو موقس نتقرما يا سماء يا مدر فقكتا يا سهاي شارك عدسا يا باهر وكيانو زيما لانتونو لكونو قرما طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع مرحبا يا خير داع በጣም ድምጻችሁ ቆንጆ ልድገም አንድ በድጋሚ እንኳን ደህና መጣችሁ እያልኩ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ስለዚህ በመጀመሪያው ዙር እናንተ ራሳችሁ ተስማምታችሁ በየትኛው በኩል ያለው ሰው ይቅደምና ይውጣ? በእናንተ ፍቃድ ላይ እሺ ጓደኞቻችሁን ሸኝተናል። እንግዲህ በፍቃዳችሁ አሁን ደግሞ ከእናንተ ጋር ቆይታ እናደርጋለን፣ አሪፍ ቆይታ። ወደ ጥያቄዎቹ ከማለፌ በፊት ግን ከጓደኞቻችሁ በጣም የሚያስቃችሁ ነገር ምንድን ነው? ብዙ እንዳላችሁ ያስታውቃል። አሳሳቅ ከማሩፍ ልጀምር። እሺ ብዙ ጊዜ እንዲህ እንደዋወላለንና እንዲህ በደወልኩለት ቁጥር በቃ እየበላ ነው የሚያጋጥመኝ ማለት ነው። እየበላ እሱ ነገሩ በቃ ትንሽ እንትን ይለኛል። አጋጣሚ ነው ወይስ አንተ የምትደውልበት ሰዓት? አረ በደወልኩበት ሰዓት በቃ የሆነ ሰዓት እየበላ ነው የሚሆን፣ አረብሽኝ ይለኛል። በብዛት እንደሚበላው በብዛት ይበላ ሩዝ ይመቸዋል። ሩዝ አርስቶ ነው። ገንፎም ይወዳል። የሚወደው ገንፎ ገንፎ ከወደደ ጎበዝ ነው። ለራሱ አውቁ ዘይዷል ማለት ነው። አዎ ጎበዝ ነው። አገባ ታዲያ? አላገባ። አቤት ጉድሽ! እንግዲህ እዛ ቤት ገቢ። እሺ አብዱ። ኦኬ ስለ ሙአዝ አክቹሊ ሙአዝ ብዙ ነገር ያስቃል መሰለኝ፣ ግን እኔ ስፔሲፊካሊ ማቀው ይሄ ብዙ ነገር ያስቃል ስትል ሁሉም ይስማሙበት ነገር አለ ማለት ነው። እንጃ የሳቁ ከሆነ ያው ይስማማሉ ማለት ይነግሩናል። በቃ ስለ አይ ከሚገርሙኝ ነገሮች ማሳቅ አላቅም እንጃ። ግን ከሚያስገርሙኝ ነገሮች አንዳንዴ እንደዚህ የሚያስጨንቁ ቦታዎች ላይ ምናምን ዘና ብሎ ምናምን ያዋለው በቃ ይገርመኛል ምናምን። እኛ ለሆኑ ነገሮች ብቻ ተገናኝተን በቃ አንድ ሰው ሙቭ ማድረግ አለበት ብቻ ከስድስታችን አንዳችን ላይ የሆነ ውሳኔ ሊወሰን ምናምን ሆኖ በቃ ኮንፊደንት ነው እሱ
እሱም ሊወጣ ይችላል ምናምን ብዙ ችግር የለበትም እና ይሄኛው ነገሩ በጣም ያስገርም ሲመጣ ይሄ ከማዘን ይልቅ ወይ ከመጨነቅ ይልቅ ዘና ብሎ ማሳለፍ ነው የሚፈልገው። እኔ ያየሁት ፓርት እሱ የበለጠ ያደለም። እኔም ገርሞኛል ብማረው ጥሩ ነበር። እሺ መሐመድስ? እኔ እንግዲህ ያው ሱፊያን ጋር እንቀራረባለን፣ ግን ብዙ የሚያስቅ ነገር አለው። ያው ለመናገርም የማይቻል ነገር ግን ማለት ሲያወራ ራሱ ያስቃል ይመስለኛል። ማለት ፊቱ ነው የሚያስቀው። ሲያወራ ራሱ በቃ የሚያወራበት መንገድ ምናምን በሚያስቅ አይነት መልኩ ነው የሚያወራው። ለመቀለድ ነው ወይስ ዝም ብሎ ተፈጥሮ እንደዛ? በቃ ተፈጥሮ ይመስለኛል፣ ግን እኛ ግን ኦልሬዲ እንደ ቀልድ ነው የምናየው። እኔ ግን እቺ ያረካት ቀለበት ሰዓቱ አንድ አይነት አድርጋችኋልና ምክንያት አላት። የኔ ልጅ ታልቅደም ጠይቃችሁ እያልኩኝ እቺ እንትን ነች። ምንድነው ተስቢህ? አሁን በእኛ ይሄ ምንድነው የሚባለው? አላህን ማውሳት ማወደስ እና በዚች አንዳንዴ በሌላ ነገር ከማድረግ ይልቅ በዚች ጋር እናደርጋለንና ቁጥር ሁሉ ነገር ስላለው ሲምፕል ነው እና እዚች ጋር ጠቅ እያደረግን ሁሉ ነገር ምንጭ ስለሆነ ቁጥር ለማወቅ ምን ያክል እንዳደረግን ይጠቅመናል። ሰግዱ ምናምን ነው ስንሰግድ ሳይሆን ከሰላት ውጪ አሁን ምሳሌ እዚህ ቁጭ ባልኩበት ሰዓት ስራ ላልፈታ እችላለሁኝ ከፈለኩ ማለት ነው። እዚች ጋር ሱብሃንአላህ አልহামዱሊላህ አላሁ አክበር እያልኩ አላህን ወይም ጌታዬን ማመስገን ማለት ነው ማወደስ። ለዛ ይጠቅመናል። ቁጥሩን እያንዳንዱን አንድ በነካን ቁጥር ራሱ ለሚጨምር ምን ያክል እንዳደረግን ራሱ ይገልጽልናል። ለዛ ሲምፕል ወይ በሚለው እሺ በቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ጓደኛ በአፍጥር ሰዓት ከሾርባና ከቴምር በኋላ ምን መብላት ይወዳል? ከማን ልጀምር? ከመሐመድ ልጀምር። የሚወደው ምግብ ማለት በቃ ከአፍጥር በኋላ የሚወደው ምግብ ይበላል ከተባለ አሳ የሚበላ ይመስለኛል። አሳ? አዎ። አብዱ የሚያውቀው ነገር ያለ ይመስለኛል። አሳ አይ ምን ያህሉ ማህበረሰብ ነው አሳ የሚበላ? ሊናደር ነው ይመስለኝ መጥቶ ነው። የሌላውም ሰው እኮ አይደለም። እኔ እንጃ። እኔ አይ ቲንክ 5 ምግብ ዘርዘር ቢባል ቶፕ 5 ውስጥ የሚዘረዝሩ አይመስለኝም። እኔ ሳቀው ማለት ከኔ በለጠ እሱ ስለሚያውቀው እንግዲህ ያዩታል። እኛ ይጠቅመናል ወይ ዘው አለማወቁ አለማወቁ ፈልገዋል ማለት ነው። እስቲ አንተስ የሙአዝስ ምን ይመስላል? ስጋ ነው የሚሆነው በእርግጠኝነት። ስጋ ምን? ቀይ ወጥ ይመስለኛል መብላት የሚመች። ቀይ ወጥ ብለሃል። እሺ ማሩፍስ? ያው ምግብ አይመርጥም ልጁ ማሻአላ ነው እንትን ግን እኮ አይመርጥም አይደለም ጥያቄው። ከቴምርና ከሾርባ በኋላ መጀመሪያ የሚመርጠው ምግብ ነው እንጂ እኮ ይሄን አልበላም በላለው አይደለም። ምን እንደበላው ስጋ ነው ሊሆን የሚችለው። እኔም ስገምት ስጋ ምን በዚህ ስጋ ጥብስ አለ፣ ስጋ በሩዝ አለ። የትኛው? እሺ ጥብስ በሚለው ዝም ብዬ ልገምት። ጥብስ ብሎ ጥብስ ይሁን ሆኖልሃል። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ የጓደኛ ስልክ ስክሪን ሴቨር ምንድን ነው? ከአንተ ነው የምጀምረው ማሩ። እንዲህ አማይ የጠመጠመ ብላክ በብላክ ነው እንትኑ። አብዱ ልገምት እንግዲህ ቶሎ ስለሚቀይር ብዙ ጊዜ ስልክ አላውቀውም ስፔሲፊካሊ። ቶሎ ነው ስልክ የሚቀይረው? አዎ እንግዲህ ይመስል ነው። እየተሰረቀ ነው ወይስ ስልክ ቤት አለ? ከየትኛው ነው? አይ እንዴት ነው ሲሰበርም ያው ለውጥ አለ አይደለ? ስልክ ቶሎ ይሰብራል። በጣም ይሰብራል። ይበሳጫል። እሱን አላውቅም፣ ግን ስልኩ ብቻ ሁሌ ከሆነ ጊዜ ብቻ የሆነ ከአንድ ወር ምናምን በኋላ አግኝቼው ስመጣ የሆነ ነገሩ ተሰብሯል፣ ስመጣ ጨልሟል ምናምን እና ስክሪን ሴቨር እና ለዛ ሜቢ ግን ልገምትና የመስጂድ ስዕል ምናምን ሜቢ እንደዛ። መሐመድ ይመስለኛል ስክሪን ሴቨሩ ኖርማል እንትኖቹን መሰለኝ የሚጠቀሙ እነዚህ ማለት ከጋለሪ አፕሎድ አድርጎ ሳይሆን የራሱ የስልኩ ያሉ እንትኖች ነው። ስለዚህ ስልኩ ራሱ የሰጠውን ስክሪን ሴቨር እሱ ግን መጥቶ እንደዛ መመለስ አለበት። እንደዛ ነው እንግዲህ እኔ እንደዛ ነው መሰለኝ። ስለዚህ ከስልክ ውስጥ ከራሱ ከስልክ ውስጥ ከፎቶ ሳይሆን ከራሱ ከስልክ ውስጥ ብሎ ከመለሰ ይያዝልሃል። እሺ ወደ መጨረሻው ጥያቄ አልፋለሁ። ከዛ በፊት ግን የእናንተ የራሳችሁ የስልክ ስክሪን ሴቨር ግን ምንድን ነው? ሲመጡ ጠይቃቸዋለሁ። ያንተ ምንድን ነው? እኔ ራሱን ነው የምጠቀመው። ስልክ ውስጥ ያለውን ራሱ ስልክ ውስጥ ገዛ የነበረው
የሰጡት? ያው ብዙም እንትን አይደለም አይመስጥህም? አዎ እሺ አንተስ? ተመሳሳይ ነው። እኔም እንዳጋጣሚ ግን የኔ ተመሳሳይ ማለት ስልኩ ራሱ አውቶማቲካሊ እንዲቀይር አድርገዋለሁ። የተለያዩ ፒክቸሮች ናቸው። አንዴ መስጂድ ይመጣል፣ ከዛ ስልክ አብርቼ ሳጠፋው ማለት ነው። መረጃ ማሳየት የለብኝማ እንደዛ እንዳይባል። ግን ሞተር፣ መኪና ብቻ የምመርጣቸው ሰሌክት የማደርጋቸው ነገሮች አሉ። አብርቼ ባጠፉት ይቀየራል ወዲያ አንዴ ባበራሁት ቁጥር ማለት ነው። ስፔሲፊካሊ ይሄ ነው ልል አልችልም። ያኔ ድንገት ነው ዝም ብዬ የህፃን ልጅ እንትን ፎቶ ነው ያለች ትንሽ የህፃን ልጅ። ስንት ዓመቷ ነው? አረን እኔ አላውቃትም። ዝም ብዬ ነው ያገኘሁት ነው ያደረኩት። ደስ ያለህ የልጅ ፎቶ ነው ያደረከው? የዘመድም የቤተሰብም አይደለም? አይደል። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ጓደኛ የበዓል ቀን ጠዋት መጀመሪያ ማን ጋር ይደውላል? ከአብዱ ነው የምጀምረው ይመስለኛል። ስፔሲፊካሊ መናገር አለው? አዎ ስሙንም ስሙን አላውቀውም፣ ግን ብዙ ጊዜ የአክስቱ ልጅ አለ ከኛም ጋር ሲመጣ ብዙ ጊዜ የሚያመጣው ምናምን ነገር ማለት ነው። ሌሎቹ ቤት ስለሆኑ ማለት እናት አባት ወንድሙ ምናምን ቤት ስለሆኑ የአክስቱ ልጅ አግብቶ ለብቻው ነው የሚኖረው? አይደለም፣ ግን ይቀራረባሉ። የሆነ ኩልባች ናቸው መሰለኝ። የተለያዩ ፕሮግራሞች ላይ ይዞት ይመጣል። ከዛ አንፃር ስለዚህ በዓል ቀን ጠዋት መጀመሪያ እሱ ጋር ነው የሚደውለው ይመስለኛል። የአክስቱ ልጅ እሺ አሚር ያው ዩኒቨርሲቲ ተማሪ ስለሆነ የሚመስለኝ አባቱ ጋር ነው ቀድሞ የሚደውለው። የበዓል ቀን ጠዋት አባቱ ጋር ይደውላል። እሺ መሐመድ? ሱፊያን እኔ የሚደውለው የሚመስለኝ ጓደኛ አለው ደንብ የሚቀራረቡና ካንተ የበለጠ አዎ ሞር አሁን አንዳንዴ ያው የምትገናኝበት ሁኔታ ይለያያልና ከዛ አንፃር በጣም የሚቀራረባቸው ጓደኞች አሉ ሁለቶቹን። ሜቢ አንዱን ካልሽኝ አክረም ብዬ አስባለሁ። አክረም ጋር ጓደኛ አክረም። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ጓደኞቻቸውን ደግሞ ወደ ውስጥ እንጠራና የእነሱን ምላሽ እንሰማለን። አሁንም በያላችሁበት መልካም በዓል እንዲሆንላችሁ እንመኛለን። እንኳን ደህና ቆያችሁ። እንደዚህ አይነት ድምፅ ይናፈቀን። ያው እንግዲህ እንደምታውቁት ብዙ ጊዜ እንተዋወቃለን ወይ ላይ ባልና ሚስቶች ሲመጡ ፍቅራችሁን ተገላለጹ እንላለን። እናንተ ደግሞ ነሺዳ በሉልን አይደል? ወደ ቀጣይ ደግሞ እንድንሄድ በጋራ የምትሉት ካለ ቢሆን ደግሞ ደስ ይላል። ከዛ ደግሞ በኋላ በግልም እንሰማዋለን። يا من صليت بكل الأنبياء يا من بجمالك علمت الإحسان يا من نورت قلوبنا بالقرآن يا حبيبي يا شفيعي يا رسول الله بأمي وأبي فديتك سيدي صلاة وسلام عليك يا نبي حبيبي يا محمد أتيت بالسلام والهدى محمد حبيبي يا محمد يا رحمة للعالمين يا محمد يا من حليت حياتنا بالإيمان يا من بجمالك علمت الإحسان يا من نورت قلوبنا بالقرآن يا حبيبي يا شفيعي يا رسول الله بأمي وأبي فديتك سيدي صلاة وسلام عليك يا نبي حبيبي يا محمد أتيت بالسلام والهدى محمد حبيبي يا محمد يا رحمة للعالمين يا محمد ማሻአላህ የሆነ ድምጽ ነው። እሺ ወደ ጥያቄዎች አልፋለሁ። የመጀመሪያው ጥያቄ ጓደኞቻችሁን የጠየቅ ነው። ጓደኛ በአፍጥር ሰዓት ከሾርባና ከቴምር በኋላ
ምን መብላት ይወዳል ብለን ነበር። ከነ አሚር ጀምርና ምን የሚል ይመስላል? አንተን ነው። አንተ ከቴምርና ከሾርባ በኋላ ምን መብላት ትወዳለህ? የአፍጥር ሰዓት ነው። ያው ከዛ በኋላ የሚጠጣ ነገር በጠጣ ነው ማለት። አይ መብላት የሚለውን ያዝልና መብላት ስለሆነ ብለን የጠየቅነው እንጀራ እበላለሁ። እንጀራ በምን? ቤት ውስጥ ቤት ያፈራው ቤት ያፈራውን ብሎ አይደለም። ስለዚህ ያለውን ስጋ ወጥ አልጫ ነው ቀይ አሳይልኝ ማሩፍ። ጥብስ ነው ያለው። ሁሌ ኬት ይመጣል። እስቲ ንገረኝ። እሺ ሙአዝ እኔ አስቀድማለሁ እንጂ ከሱ በኋላ በቃ እንደዛ ብለህ አስበው። አንተ ግን እሱ ሊመልስ የሚችለው ብለህ ገምተህ እስቲ ንገረኝ። ምንም እንትን ልል አልችልም። ግዴታ ነው መናገር። አዎ ከመጣ በኋላ ነው መመለሱ ግዴታ። ቀይ ወጥ ብሏል። እስቲ አሳይልኝ። እኔ የምለው በግርግር ተሳካልህ ማለት ነው። ግን በግድ አትመልስ። ግማሽ ነጥብ ይወስደዋል። አልመልስም ብለህ ተሳካልህ። ግን እኔ እኮ ልክ ሰውን በጣም ስፈጥን ነው እኮ ያ ምንድን ነው? እሺ እነ ሶፊያ እሺ እኔ ቤት ስሆን እንጀራ ነው። ምናልባት ግን እሱ እዚህ ጋር ይመልሳል ብዬ ውጪ ስለምንበላ ከሱ ካፍጥር አሳ ምናልባት ይላል ብዬ አስባለሁ። ለብ ነበር እኮ ተለይ ያው ያለው ነው ተገኘ። ጥብሱም ግራ ጋብቶ ነው እንጂ ተመልሰው ነበር አይደል? ወጥ ማለት ለዚህ ወጥ ተብሎ ነው ይወጣል ብያለሁ እንጂ። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ጓደኞቻችሁ የጠየቅነው የጓደኛ ስልክ ስክሪን ሴቨር ምንድነው ብለን ነበር። ከሶፊያን ልጀምር። ኦኬ እኔ ያንተ የራስህ ስክሪን ሴቨር የኔ መስጂድ ነው። መስጂድ የማህመድስ የሚስቱ ሜቢ ሁለግባ አሳይልኝ። የስልኩን የራሱን ብላ። ያንተስ ግን ማን ነበር ያልከኝ? የራስህ ማን ነው ስል? እኔ ራሴ የስልኩ የሚስቱ ብሏል። የቱ ጋር እናስማማ? የራሴ ሌላ ጊዜ ግን ወቀው የራሱ ነው። እሺ ሙአዝ የስልክ ስክሪን ሴቨር ምንድን ነው? ምናልባት ወይ ጥቅስ ሊሆን ይችላል። ምናልባት ጥቅስ። እሺ አሳይ። ምንድን ነው? እኔ መልስ ብያለሁ እኮ። ወደ አሚር ደግሞ አልፋለሁ። አሚር መርሳት ኖርማል ነው። እንትን ብያለሁ። የራሳችሁን እኔ የምለው ስልካችሁን አታዩትም ወይስ ወይ ደጋግሜ ስለምቀያየረው ነው? በእርግጠኝነት አያውቀውም እና በቃ መስጂድ ይሆንልኝ። መስጊድ አሳይልኝ ማሩፍ። የተመጠመ ምን የተመጠመ ንገረው። የተመጠመ ሰው ግን እሺ ልጠይቅህ እኔ አሚር የማሩፍ የስክሪን ሴቨር ምንድን ነው? ክርስቲያኖ ሮናልዶ ተጫዋቹ እግር ኳስ ተው ለግባ ይልኝታል። ምንድን ነው ያንተ ማሩፍ ንገረው። አይ ህፃን ልጅ ነው ቀይሬያለሁ። ከቀየርከው በኋላ አልተገናኛችሁ? አይ ልባላ ለምናል በጣም ስለምወደው ሮናልዶን ስለምወደው ብዙ ጊዜ እሱን ነው የማደርገውና። መቼ ነው የቀየርከው ክርስቲያኖ? አይ ትንሽ ቆየ መሰለኝ። የመጨረሻው ጥያቄ ጓደኞቻችሁን የጠየቅነው ጓደኛ የበዓል ቀን ጠዋት መጀመሪያ ማን ጋር ይደውላል ነው። እሺ ከሙአዝ ልጀምር። ጓደኛ ስም ነው የምጠራው? ጓደኛ ጋር እሺ ማን ይባላል ጓደኛ?
ግዴታ ነው ምናልባት ብዙ ስላያውቃቸው ይችላል ብዙ ጓደኞች። ስለዚህ ጓደኛው ሊል ይችላል። አሳይ ወይ ለምን ድጋሚ እያነበብኩ ነው መልስ ተገርመህበታል። ለምን መሰለህ እሱ አስረድቶ ነበር ሁሌ ፕሮግራሞች ሲኖሩም ይዞት ይመጣል። ስለዚህ እሱ ጋር ነው የሚደውልለት አለ። አዎ አንድ ላይ ስለሆነ ልደውልለት አልችልም። አንድ ላይ ስለሆነ ያለ ነው። አሁን ከኔ ጋር የሌለ ሰው ጋር እኔ እሱ አብሮ እንደሚኖር አላውቅም። ማለት የአክስቱ ልጅ ያው በጣም እንደሚግባቡ ግን አብረው እንደማይኖሩ ነበር እኔ የማውቀው። ዛሬ ሰማ እንኳን ተዋወቃችሁ። እኛ ምን እንደምንፈልገው ለማንኛውም እሺ አሚር ማንጋው ነው ልፈላሰፍና የሱ ፈርኔ ራስህን ገባኝ። አሁን እኔ ብዙ ጊዜ አዲስ አበባ ዩኒቨርሲቲ ነው የምማረው። በዓለም ቤት ነው ላከብር የምችለው። አሁን ጓደኛ ጋር አልለመድኩም፣ ግን ረመዳንን ላስብና ረመዳኑ ላይ ቤት ስለማልሄድ ፋዘር ጋር እደዋወላለሁ። ጠዋት መጀመሪያ ብትደውለው ፋዘሬ ጋር እደውላለሁ። እሺ አሳይልኝ መት የቀረን አሁን ሶፊያን ነው። ማን ጋር ነው የምትደውለው ጠዋት የበዓል ቀን? እሺ እኔ ዘመድ ጋር ነው የምደውለው። ዘመድ ጋር አክስት፣ አጎት። የመጀመሪያ እኮ ጥያቄው ጓደኛ የበዓል ቀን ጠዋት መጀመሪያ ማን ጋር ይደውላል? ጠዋት ላይ ኦኬ። አክስትና አጎት ራሱ መለየት አለበት? አይ አትለይ። በአንድ አንዴ ግን ሁሉም ጋር አትደውልም። ለምሳሌ አክስት ከሆነ ቀድሜ አሁን እድለኛ የሆነ ነው ሳወጣው አልፋቤት የመጣው ሰው እንዴት አድርገህ ነው ሰርች የምታደርገው? እስኪ ንገረን። ኤ ቤት ብለህ ነው አሁን ለምሳሌ ምናምን በቃ አክስቴ ጋር በሚለው አክስቴ ጋር ስሟንም ልጥራት አይሻልም? ኧረ ታጣይኛለሽ። ብዙ አክስቶች አክስቶቼ ጋር ነው ይያዝሽ። አሳይ ጓደኛ ጓደኛው አክረም ጋር ይላል። ኧረ ደውዬ እሺ ደውለህ ታጣቀም? ደውለህ ታጣቀም? በዓል ቀን አረ ደውዬ ዘመድ ጋር ነው እንጂ ጓደኛ ጋር አትደውልለትም። ለምን ግን? አይ እኔ አይቀናኝም። እንዴት እንዳል በጣም እንትን ነኝ። አሁን ከጠራው ልጅ ጋር በጣም ቤስት ነን፣ ግን ርቀታችን መሰለኝ ገደበኝ። ብቻ እኔ አልደውልለትም። መሀመድ ሰምተሃል? እሺ ለማንኛውም እኛ እንድትተዋወቁ ነው የምንፈልገው። ዋናው ነገር ጨዋታው አይደል? እሺ ለመላው የእስልምና እምነት ተከታዮች በድጋሚ መልካም በዓል እየተመኘንላችሁ አሁን ደግሞ ወደ ሁለተኛው ዙር እናልፋለን። ከዛ በፊት ግን ነጥቡን አሳውቃለሁ። ዝግጁ ናቸው? በመጀመሪያው ዙር አሚርና ማሩፍ 5 ነጥብ፣ ሙአዝና አብዱም 5 ነጥብ፣ ሶፊያንና መሐመድ 5 ነጥብ። አሁን አስቸጋሪ ሊሆን ነው እንግዲህ ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ደግሞ እንግዲህ ቅድም ያልወጣችሁ እንድትወጡ እየጠየቅን ወደ ሁለተኛው ዙር እናልፋለን። እሺ እንዴት ናችሁ? አልሐምዱሊላህ። ቆይታችሁ እንዴት ነው እስካሁን? አልሐምዱሊላህ አሪፍ ነው። ስለዚህ አንዳንድ ነሺዳ ደግሞ እንድትሉልኝ ከአሚር ልጀምር። ቢጨላልም ቀን አለሚ ረሱላላህ አልፈዋለው በፍቅሮ ቆሜ ሀቢባላህ ተስፋ ፍቅሩ ነው ሙሐባው ረሱላላህ ናፍቆት እንጂ መቻ ነባሁኝ ረሱላላህ ሀቢባላህ ሰይዲ ረሱላላህ ሀቢባላህ ውደሆሆ ውደሆሆ ሰይዲ ውደሆሆ 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 አሕመደው ውደሆሆ ወዶሃለው ወዶሃለው ሰይዲ ወዶሃለው 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 ሰይዲ ወዶሃለው።
እሺ ሙአዝም ለራህማኑ ጥራት ይገባው ምስጋና ሙስሊም አርጎ ለፈጠረኝ ለረቡና ከቶ አላፍርም እምነቴ ነው እስልምና ቁርአኔ ነው የኔ የህይወት መመሪያ ቁርአን የእውቀት ገበታ ባጢል ሐቁም መለያ የደጋግ ባሪዎች የኢማን መስፈሪያ አራህማን የጠበቀው ከሁሉም ያላቀው እንከን የሌለበት ቁርአን ኩራቴ ነው ቁርአን ኩራቴ ነው ቁርአን 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 የመጨረሻው ደግሞ ሶፊያን እሺ እኔ እንኳን ብዙም አይደለም ያው ከተባለ አይቀር ልሞክር እሺ يا رسول الله وقدوتنا لن ندع الغرب يدنسنا لن نرضى أبدا ذلتنا يا رسول الله سنحطم قيد مآسينا وندك حصون أعادينا ونزمجر وسط أعادينا يا رسول الله رجل قد جمع لحسانا بالحكمة والصدق زدانا وبه ظهر الحق وبانا لرسول الله شلت أيد بتماديها قد حفرت قبرا يحويها فيما قد رسمت هادينا ورسول الله ورسول الله እሺ ወደ ጥያቄዎቻችን እንለፍ ዝግጁ ናችሁ እሺ የመጀመሪያው ጥያቄ የጓደኛ ቁመት ስንት ነው? በቃ ሜትር ከ75 ሜትር ከ75 ረጅም ጥሩ አንተ ስንት ነህ? እኔ እንጃ ያኔ እንዳንቺ ይሆናል ሜትር ከ78 አለ እሱን እንለካካለን ግን ሲጨርስ እሺ ሜትር ከ75 እሺ ሙአዝ ከመሐመድ ጋር ብዙ የሚበላለጡ አይመስሉም እኩል ናቸው ስታያቸው ዝም ብዬ ልገምት እሺ ግን ጭርም ቢሆን ገምተውና ያንተን ብትነግረን ደግሞ በዛው ብንሰማው ጥሩ የኔንም አላውቀው አታውቀውም ያን ተለክተህ አታውቅም ቁመት ያን ያህል ኪሎ ምናምን ካልሆነ በስተቀር ታመህም አታውቅም ምንም ሆስፒታል እኮ አሁን ቁመትም ኪሎ ማለት የሚለካው ግን ያው ቼክአፕ ሲኬድ ብዙ እንትን አይደለም ቢያደርጉትም ትኩረት አልሰጠውም ዝም ብዬ 82 ምናምን እንዴ ከመሐመድ እኩል ከሆነ 82 እሺ ሜትር ከ82 ሊጠራ ይችላል ከ82 ወይ ከ80 እሺ አሚር ስንት ይመስላል ጓደኛ አሁን ነው የጠሩት ቁጥር ረጅም ነው በጣም አሁን እሱ እኔ 69 ነኝ በፈረንጅኛው ነው ነው 1.69 ሜትር ከ69 እሺ እሺ እሱ በተወሰነ ያህል ይበልጠኛልና 75 ይመስለኛል ሜትር ከ75 አይደል ሜትር ከ75 አንተስ ሜትር ከ69 ያለው ከ69 እሱ ሜትር ከ75 እሺ ወደ ሁለተኛው ጥያቄ አልፋል ሁለተኛው ጥያቄ በዓል ሲደርስ ጓደኛ አስቀድሞ የሚገዛው ነገር ምንድነው አሚር ጀለቢያ ይገዛል ጀለቢያ ልብስ ግን ወይ ጀለብ ይሆን በቃ ያው ሁለቱም ያው ስለው እሺ ልብስ ስትል እኮ ሱፍ ነው ጂንስ ነው ምንድነው የሚለውን ስፔሲፊክ እንድታረገው ነበር ጀለብ ይሆን በቃ ጀለብ ኮርጃ አይደለም አይደል አይደል የእውነት ነው እሺ ሶፊያ አዎ ያው የበዓል ቀን ጀለቢያ መልበስ በጣም ተወዳጅ ስለሆነ ሜቢ ጀለቢያ ነው የሚገዛው ሶስታችሁም ጀለቢያ እሺ ወደ መጨረሻው ጥያቄ አልፋለሁ የመጨረሻው ጥያቄ
ጓደኛ ምን አይነት መኪና ቢኖረኝ ብሎ ይመኛል? ሶፊያን ብዙ መኪና ይነዳል። እሺ ያው የራሱ እጁ ላይ አልገባም እስካሁን፣ ግን ከዛም ብሎ ስለሚነዳ የማንን ነው የሚነዳው? አሉ ጓደኞቹም በቃ ተቀባባያለሽ እና ግን በጣም እስካሁን በጣም እንዲህ በትኩረት የነገረኝ መኪና ቢዜድ ፎሬክስ እሷን የነዳ ቀን ነው ማለት በቃ በጣም የነገረኝ። እቺ መኪና ባኖረችኝ አለ። እስኪ ካልቀየራስ ሙአዝ ስሙን ካልተሳሳት ቱክሰን እና የሚባል መኪና አለ። እሱን ሊል ይችላል ቱክሰን። አሚር እኔ ደግሞ ሊል ይችላል ሳይሆን ማለት አለበት ብዙ ጊዜ ይለኛል ፎርድ ይላል። ፎርድ ከፍ ያለ መኪና ይወዳልና ከፍ ያለ መኪና ነው የሚለኝ እሱ። ግን አንድ ሁለቴ ምናምን አሁን የሆነች ዲኤክስ ይዘ እና ሲያልፍ ምናምን ፎርድ ወይኔ ፎርድ ምናምን ይላል ብዙ ጊዜና አንድ ሁለቴ ገጥሞኛል ፎርድ ሲል ለዛ ፎርድ ነው። ፎርድ እሺ። እናንተ የምትወዱት መኪና መሰማ ደስ ይለኛል። ምን እንደምትወደው አሚራን? እኔ እንደየጊዜው እንትን ይላል። አሁን ናይዲ ፎር የመጡ ሰዓት ይመቹኝ ነበር። አሁን ከረንትሊ እኔም ከፍ ያለ መኪና ፎርድ ነገር ግን ደስ ይለኛል። ወደ ፎርድ ሀሳብን አስቀይረዋል ማለት ነው። እሺ አንተስ ሙአዝ? እኔ ሬንጅ ሮቨር። እሺ ሶፊያንስ? የኔ እስካሁን አልመጣም መሰለኝ። ለምን ሀሳብ ውስጥ ነው ያለው? አይ ማለት አሁን ያሉትን አልመኝም። አሁን እጄ ላይ ያን ነገር ለመግዛት ብቁ ስላልሆንኩ ግን በቃ እኔ ባለሁበት ሰዓት ብቁ በሆንኩበት ሰዓት አንተ ብሩ ሲኖር ያለው ዘመናዊ መኪና። ቆንጆ ሀሳብ። ጥያቄዎቻችንን ጨርሰናል። ጓደኞቻችሁን እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንግዲህ ጓደኞቻችሁን ብቻቸውን ቅድም ሳገኛቸው በየግላቸው አጠር ያለ ነሺዳ አቅርበውልን ነበር። እናንተም አሁን አንዳንድ አቅርቡልን ነው። ወደ ጥያቄዎቹ ቀጥታ ከመሐመድ ልጀምር። رحمن يا رحمن ساعدني يا رحمن اشرح صدري قرآن املأ قلبي قرآن واسق حياتي قرآن رحمن رحمن ساعدني يا رحمن اشرح صدري قرآن املأ قلبي قرآن واسق حياتي قرآن لله لله يهفو آملي لله ولحفظ كتاب الله من أول بسم الله للختم وللرضوان رحمن يا رحمن ساعدني يا رحمن اشرح صدري قرآن املأ قلبي قرآن واسق حياتي قرآن እሺ ሀገርኛ ላድርገው እኔ ደግሞ እሱ አረብኛ ስላለ እሺ ይቻላል። ደንቀዳችሁ እንዴት ያለ ውበት ነው ያማረ ቁንጅና አላህ ያላበሶ የማማር ዝና እንዴት ያለ ውበት ነው ያማረ ቁንጅና አላህ ያላበሶ የማማር ዝና ከጨረቃ በላይ ከፀሐይዋን ብርሃን ውበቱ ይደምቃል አይሽረውም ዘመን የማያውቀው እንኳን መንገድ ላይ ቢያዮ ተማርኩ እጅ ይሰጣል ባንቱ ነብይነት ተማርኩ እጅ ይሰጣል ባንቱ ነብይነት ያ ረሱለላህ ያ ሐቢበላህ ያ ረሱለላህ ያ ሐቢበላህ
ሽክራን። የመጨረሻ የቀረን ማሩፍ ነው። እኔማ ሀገርኛ አላርገው። እሺ ተቀበሉኛል። ተወለደ ያለም ንጋት ያለም ጀንበር ተወለደ የምድር ጌጥ ያለም አምባ ተወለደ ከነ ግርማው ከነ ዘውዱ ተወለደ አሕመድ ነቢ ሹሙ ውዱ ተወለደ አንቱ የአላህ ነቢ የኸልቁ ቀለሙ በውልደቱ ሰበብ አበራ ዓለሙ በቃላት ቢዘከር ቢከተብ በድርሳን በዜማ ቢያወሱት ቢያነሱት በልሳን መቼ መጥናል መቼ ገልጻል ያንቱን የፍቅርሁን ሚስጥር የኑሩን ፍካቱ የፍቅርሁን ሚስጥር የኑሩን ፍካቱን። በጣም እናመሰግናለን። በድጋሚ መልካም በዓል እንመኝላችኋለን። ለእናንተም ለመላው የእስልምና እምነት ተከታዮችም እንዲሁ ወደ ጥያቄዎቹ ልለፍ በቀጥታ። የመጀመሪያ ጥያቄ ጓደኞቻችሁን የጠየቅነው የጓደኛ ቁመት ስንት ነው ብለን ነበር። ማሩፍ ምን የሚል ይመስላል? ቁመት ስንት እንደሆነ ጠይቀናል። ምን ይመስላል? እንኳን እሱንም አላቆም ግን ያው መልስ ግን ሰጥቷል። ሜትር ከሰባ አሳይልኛል። ከሰባ አምስት ቀንሳል። አብዱ የእሱን አይደለም የኔን አይደል? ስፔሲፊክ እንደሱ ነው መናገር ያለብኝ። አይ ሊል የሚችለውን መገመት ትችላለህ። መልስ የምትለውን ንገረን፣ ችግር የለም። ከ72 ጓደኛ በጣም የተመኘልህን አሳይልህ። የተመኘልህን ልበለው። አላሁ አክበር ያስባቸው። እሺ አይዞህ። ምን የሚል ይመስልሃል መሐመድ ጓደኛ? ያው መልስ ምናልባት ከሰጠ ይሰጣል። መስጠትማ አማራጭ የለውም። ሜትር ከ60 ብሎ ሊሆን ይችላል። ከ60 አሳይልኝ። እሺ ከ75 ስንት ነህ ግን አንተ? 68 አካባቢ መሰለኝ። ግን ቆየሁ። ታዲያ 60 ብለህ እንዴት ተከም ለዛ መሰለኝ። ግን ያው አንዳንዴ ግምት ስለሆነ እሱ የሚመልሰው እኔ ግን እንደዚህ አይነት ነገር ላይ ትክክለኛውን ነገር ከተናገራችሁ በቃ አይደል መቼስ ከተሳካ ይሳካ። ግን ከ68 እንደውም ታውቅ ነበረ እኮ ብቻ የሆነ ሰዓት እኔ እርግጠኛ አይደለሁም። ግን ሐኪም ቤት ላይ ነው እንደዛ አይነት ነገር እኔ ራሴ አላየሁትም። ያልኩኝ እኮ ሐኪም ቤት አይሄዳችሁም አልኩኝ። የራሳችሁንም አላወቁም አይደለም እና እርግጠኛ ስላልሆንኩ ኤቢ ደግሞ አይታወቅም ሰው የሚገምተውና ለዛ ነው ስለዛ ያልኩ። አልተመለሰም እንግዲህ እና ለመመለስ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ጓደኞቻችሁን የጠየቅነው በዓል ሲደርስ ጓደኛ አስቀድሞ የሚገዛው ምንድነው ብለን ነበር። መሐመድ ካንተ ጀምራለሁ። ልብስ በሚል ልብስ ይሁን። እሺ አሳይልኝ ሶፊያ። ጀለቢያ አልተመለሰም። ስፔሲፊክ የተመለሰው መልስ ሆነ ያለበት። እሺ አብዱ ሜቢ ጀለቢያ ይሁንልኝ። በቃ አጋዝቶኝ አያውቅምና ምን እንደምገዛ አያውቅም። ግን አትነግረው አላወራንም እስካሁን። ግን ጀለቢያ የሚል ይመስለኛል። ጀለቢያ ይሁንልኝ። አሳይልኝ ዋስ እሺ ማሩፍ ወደ ገምት ጀለቢያ የሚል አይመስለኝም።
ልብስ ኖርማል አሳይልኝ። እኔ አሁን እንደ ፈተና ሆነ እኮ ኩረጃ ባይታስ ልክ እንደሚሳካው አይደል አይደል? አንዳንድ ጊዜ ኩረጃ እንደሷው የአብዱ ገምተን በቃ ሊሆን ይሄ ብለን አይደል? አዎ ገምቼ ኩረጃ ተሳክቶላል በአጋጣሚ እንደድሉ። እሺ ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ጓደኞቻችሁን የጠየቅነው ጓደኛ ምን አይነት መኪና ቢኖረኝ ብሎ ይመኛል አለ። ከማሩፍ ጀምራለሁ። ምን አይነት መኪና ቢኖረኝ ብለህ ነው የምትመኝ? ፎርድ። እሺ አሚር አሳይልኝ። ፎርድ እንደውም እንዳልታውቃለህ ከተሳሳተ ራሱ በጣም ነው የምናደደው ብሎ መልሱን ራሱ የሰጠው እና ሀሳቡን ደግሞ አስቀይረዋል። እሱም ፎርድ እንዲወድ አድርገዋል። እሺ አብዱ ሞዶ አሁን ላይ ካሉት ሌተስት ቴስላ ነው፣ ግን አይ ቲንክ ከዚህ በፊት እንዳወራ ነው ከሱ ጋር ባለን ኮሚኒኬሽን ቱክሰን ሜቢ ሊል ይችላል። ሳይ ምናምን አሪፍ ነው ምናምን ስለምል ሜቢ እሱን ሊል ይችላል። ብዙ አሉ ግን እሱን ይመስለኛል ቱክሰን ሊል ይችላል። አሳይ በድጋሚ አሳይልኝ። ለማቀጠር ከመቸኩር የተነሳ መንገሶች ያደረጀልኝ ራሱ። እሺ መሐመድስ? እኔ አውርተን አናውቅም ስለዚህ ጉዳይ፣ ግን ምናልባት ጄቱር ሊል ከቻለ አሳይልኝ። አበሳጨው። በጣም ነዳው ነው። በጣም እንትን ነው የነገረኝ። አልነዳውም እንዴ? ጠብቄ ነበር። አልነዳውም። ኧረ ነድቶታል። በዚህ እንዴ ምን አይነት መኪና ነው? ግን ሰምቼው አላውቅም ስሙን። ፎሬክስ ምን አይነት ነው የሚባለው? ብቻ ቶዮታ ነው። ኤሌክትሪክ ነገር ነው ማለት ነው። ብለህ በጣም እቺ እንደዚህ ነገር አለችው ያለችው ከጀርባ አወቋት። ሁለተኛ ዙር ጥያቄዎቻችንን ጨረስን። አሁንም ለመላው የእስልምና እምነት ተከታዮች መልካም የኢድ አልፈጥር በዓል ይሁንላችሁ። እንዲሁም ለእናንተ ለእንግዶቻችን በዛሬው እንተዋወቃለን ወይ አሚርና ማሩፍ 15 ነጥብ፣ ሙአዝና አብዱ 25 ነጥብ፣ ሶፊያንና መሐመድ 5 ነጥብ። የዛሬው ልዩ የኢድ አልፈጥር በዓል አሸናፊዎች ሙአዝና አብዱ ናቸው። የ25,000 ብር ተሸላሚዎች ናቸው። እኔ የሚገርመኝ እኮ ሜትር ከ80 ብላችሁ ማሸነፋችሁ ልዩነቱ ስፋቱ 8 ቁጥርን ወዳታለሁ ስላለኝ በቃ ዜሮ ይጨምራል ብዬ ነው። እሺ ለማንኛውም እዚህ ድረስ መጣችሁ ቆንጆ ጊዜ ስለሰጣችሁን አሚርና ማሩፍን እንዲሁም ደግሞ ሶፊያንና መሐመድን ከልብ አመሰግናለሁ። ሁላችሁም በያላችሁበት መልካም በዓል እንዲሆንላችሁ እመኛለሁ። የዛሬው እንተዋወቃለን ነው ይሄንን ይመስል ነበር። ከማለቴ በፊት ግን 7696 ኤን እያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል። ሁላችሁም በያላችሁበት እንዲሁም እዚህ ስቱዲያችን ላላችሁ እንግዶቻችን መልካም የኢድ አልፈጥር በዓል ይሁንላችሁ። እንተዋወቃለን ይሄን ይመስል ነበር። ሳምንት እስከምንገናኝ መልካም ሳምንት።